ስለ በጉ የሚያውቀው እረኛው ነው። ስለ ስሙ ለካ በጽድቅ መንገድ መርቶን ነው ዛሬ ላይ ያለ ነው። የእግዚአብሔር እረኝነት ደርሶልኝ ነው። የእግዚአብሔር እረኝነት ለእናንተ ደርሶላችሁ ነው። ሻሎም ቅዱሳን፣ እንዴት ናችሁ? ሰላም ናችሁ ወይ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ ይዤላችሁ የመጣሁት የመጽሐፍ ቅዱስ ክፍል መዝሙር 23 ነው። ርዕሱን ደግሞ እግዚአብሔር እረኛዬ ነው በሚል ነው እንድንነጋገር የፈለግኩት። ሰሞኑን ሞልቶኛል ይሄ ቃል። ጠዋትም ማታም እግዚአብሔር እረኛዬ እንደሆነ በውስጤ በጣም ስለሞላ ለእናንተም ላካፍላችሁ ብዬ ይዤ መጥቻለሁ። መዝሙር 23ን በጣም የሚታወቅ ቃል ነው፣ ታውቁታላችሁ። ግን በጣም እለት እለት ደግሞ ስናወራው የሚሰራ ቃል ነውና የእግዚአብሔር ቃል። ዛሬ ደግሞ ይህን ቃል ሼር ላረጋችሁ መጥቻለሁ። እግዚአብሔር ይመስገን። ቃሉን በጌታ በኢየሱስ ክርስቶስ ስም አነበዋለሁ። ቃሉ እንደዚህ ይላል። እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። በለመለመ መስክ ያሳድረኛል፣ በእረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። ብትርህና ምርኩዝህ እነሱ ያጽናኑኛል። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባክ። ጽዋዬም የተረፈ ነው። ቸርነትህና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል። በእግዚአብሔር ቤት ለዘላለም እኖራለሁ ይላል። ሃሌሉያ። ስለዚህ ቃል እግዚአብሔር ይመስገን። በጣም ነው የምወደው ቃሉን። እናንተም እንደምትወዱት በደንብ አምናለሁና ይሄ ቃል የጻፈው መዝሙረ ዳዊት ብለን የምናውቀው ጽሑፉን የጻፈው እረኛው ነው። እረኛ ሆኖ የሚያውቀው ነው የጻፈው ሰውዬ። ስለዚህ ዳዊት ስለ እረኝነት ያውቃል እና እረኝነቱን ከእረኝነት የወጣ ሰው ነው። እረኛ ነበረ ዳዊት። እንደምናውቀው እረኛ ሆኖ ነው እግዚአብሔር የመረጠው። ከእረኝነት ስፍራ ነው ያመጣው እና ስለ እረኝነት ጠንቅቆ ያውቃል ማለት ነው። እረኛ ምን ማለት እንደሆነ በደንብ የተገነዘበና ያወቀ አንደርስታንድ ያደረገ ሰው ነው የጻፈው ማለት ነው ይህን ቃል። እረኛ ሆኖ ያውቃልና እግዚአብሔር ደግሞ እረኛ ሆኖለት ያውቃል። እግዚአብሔር እረኛዬ ነው የሚያሳጣኝም የለም ብሎ ሲል እግዚአብሔር እረኛ ሆኖለት ምንም ሳያጣ አስቀጥሎት ያውቃል ማለት ነው። ስለዚህ እርሱ ምንድነው? እግዚአብሔር እረኛዬ ነው በሚል ነው የምንነጋገረው። በለመለመ መስክ ያሳድረኛል፣ በእረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ ብሎ ሲል ዳዊት ስለ እረኝነቱ እግዚአብሔር እንዴት እንደረዳው እረኛ ሆኖ ስለሚያውቅ ያውቃል። እግዚአብሔር እረኛው እንዴት እንደሆነ ለምሳሌ በጎች ምንም ነገር የሚያውቁት የለም እና ዳዊት በጎችን ሲያግድ ሲጠብቃቸው ያውቅ ነበረ። ፀሐይ ባለበት ስፍራ አይወስዳቸውም። ሐሩር በሆነበት ስፍራ ወይም ምግብ በሌለበት ግጦሽ ወዳለበት ስፍራ አይወስዳቸውም። በለመለመ መስክ ነው የሚያሳድራቸው። በእረፍት ውኃ ዘንድ ነው የሚመራቸው። ለምን? ከብቶቹ በጎች እኛ በጎች የሆንን ያ እረኛ የሆነ ዳዊት እነዛን በጎች ወዴት እንደሚወስድ ያውቃል። በጎቹ ደግሞ ምንድነው ወዴት እንደሚሄድ እረኛው ካልጠበቃቸው፣ እረኛው ወደ የሚጠቅማቸው ቦታ ካልወሰዳቸው በቀር የሚያውቁት ነገር የለም። በግ በተፈጥሮ ብዙ ነገር አያውቅም። ፀሐይ ላይ እንኳን አስቀምጣችሁት ፀሐይ ላይ ብዙ ሰዓት ቆሞ ታዩታላችሁ። እናንተ ከፀሐይ ዞር እንዲል ወደዛ እንዲሄድ ካላደረጋችሁት ምንም ነገር አያውቅም። በወሰዳችሁት ቦታ ነው ቁጭ ብሎ ወይም ደግሞ ወይ ሲያንቀላፋ ታዩታላችሁ፣ ወይም ደግሞ የሆነ የተሰጠው ቦታ የሚግጥበት ቦታ አልቆ እንኳን
ዞር ካላደረጋችሁት እረኛው መጥቶ ወደ ሌላ ስፍራ ካላስቀመጠው የሚያውቀው ነገር የለም። ስለ በጉ የሚያውቀው እረኛው ነው። ስለ በጉ የሚያውቀው ያ እረኛው የሚያግደው እረኛው ነው እና ወደሚጠቅመው ቦታ ይወስደዋል። ወደ ሳር ወዳለበት ወደ ለመለመ መስክ ያሰማራዋል ያ እረኛ። ካለዛ ያንኑ ነገር ይዘው እዛው ላይ ቁጭ ብለው ነው የምናገኛቸው በጎች በብዛት በተፈጥሮ በጎች ምንም አያውቁም። ስለዚህ ያ እረኛው ነው ወስዶ በለመለመ መስክ የሚያሳድረው በእረፍቷ ዘንድ የሚመራው እና በጎቹ የሚመራቸው ያ እረኛው ነው። እና ዳዊት እዚህ ጋር እግዚአብሔር እረኛዬ ነው ሲል የእረኝነትን ጥቅምና ጉዳት በደንብ ጠንቅቆ የሚያውቅ ነው። እረኛ ነበረ። ከእረኝነት ነው ወደ ንግስና የመጣው። እግዚአብሔር እረኛ ሆኖት ነው። እግዚአብሔር ታድጎት ነው ወደ ለመለመ መስክ ወደ ሚጠቅመው ስፍራ ወደ ሚነክስበት ከጠላቶቹ እያስመለጠው በብዙ እየረዳው ነው ዳዊትን ወደ ንግስና ስፍራ ያመጣው። እግዚአብሔር እረኛው ስለሆነ በለመለመ መስክ ያሳደረው እግዚአብሔር እረኛው ስለሆነ በእረፍቱ ዘንድ የመራው እግዚአብሔር እረኛው ስለሆነ ነፍሱን የመለሰው እግዚአብሔር እረኛው ስለሆነ ገብቶት ነው ማለት ነው። ይሄን የጻፈልን ገብቶታል ስለ እረኝነት። ምክንያቱም ያ እረኛ ሆኖ የሚያውቀው ዳዊት ነው ይህን ቃል የጻፈልን ወይ የዘመረው እና በ4:3 ላይ ነፍሴን መለሳት ይላል። 3 ላይ ነፍሴን መለሳት ስለ ስሙ በጽድቅ መንገድ መራኝ። ነፍሱን መልሶት በጽድቅ መንገድ መርቶ ታይቷል። ነፍሱን መልሶ እኛም ዛሬ ነፍሳችን ከጥፋት ነፍሳችን ከምንሄድበት በጎች ነን። ምንም የምናውቀው ነገር የለም። በግ ምንም እንደማያውቀው ሁሉ በግ የሆነ ቦታ ከወሰዳችሁት እንደተናገርኩት የሆነ ስፍራ ካላንቀሳቀሳችሁት እንደማይንቀሳቀስ ሁሉ ፀሐይ ወጥቶበት ጨምኑ ዝናቡ እየዘነበበት እንደዛው ቁጭ እንደሚል እኛ በህይወታችን እንደዛ ነበር። እኔ በህይወቴ በግሌ እንደዛ ነበርኩኝ። የሚጠቅመኝንና የሚጎዳኝን የማላውቅ እግዚአብሔር እረኛ ሆኖልኝ በለመለመ መስክ አሳድሮኝ በእረፍት ውሃ ዘንድ መርቶኝ ነው ዛሬ ላይ ለካ እረኛዬ ራርቶኝ ነው። እግዚአብሔር ለካ እረኛችን ነው። ስለ ስሙ ለካ በጽድቅ መንገድ መርቶን ነው ዛሬ ላይ ያለ ነው። እኛ በቃ የምንሄድበትን ስፍራ አናውቅም ነበረ። በዓለም ሳለን በጣም የሚያስደስተን ነገር ለኛ ጥሩ ነው ብለን የምንለው ነገር በእግዚአብሔር አይን የማይመች አካሄድ ነበረ የምንሄደው። የማይጠቅመን ስፍራ ነበርን። በዓለም በድቅድቅ ጨለማ ውስጥ ነበርኩኝ። በድቅድቅ ጨለማ ውስጥ ነበርን። ግን ለካ እግዚአብሔር እረኛችን ስለሆነ ዛሬ ላይ እዚህ ጋር አምጥቶናል። ዛሬ ላይ ወደ ጽድቁ መርቶናል። ነፍሳችንን መልሶታል። ስለ ስሙም በጽድቅ መንገድ እየመራን ነው። በጽድቅ መንገድ እየመራን ነው። በእረፍት ውሃ ዘንድ እየመራን ነው። በክርስቶስ የተደረግነውን ስታስቡት እረኛችን ኢየሱስ በለመለመ መስክ ያሳደረን ኢየሱስ፣ በእረፍት ውሃ ዘንድ የመራን ኢየሱስ ለካ እየመራን ነው። ለካ እያገዘኝ ነው። ሂዊ ዛሬ እዚህ ላይ የሆንሽው እያልኩ ራሴን ጠይቃታለሁ። ቀን በቀን ዕለት ዕለት እግዚአብሔር እረኛዬ ነው። ስነሳ እረኛዬ ሆኖ ነው። ጠዋት ስነሳ ስወጣ ስገባ እረኛችን ሆኖ ነው። ለካ እየጠበቀ እየመራ እዚህ ያደረሰን እግዚአብሔር እረኛችን ስለሆነ ነው። ለካ እግዚአብሔር እረኛዬ ስለሆነ ነው። ለካ ሃሌሉያ። ይህንን ነው በቃ ውስጤ ሰሞኑን የሞላው። እረኛዬ እየረዳኸኝ ነው ለካ እያልኩት ነው። እረኛው
ይህን የጻፈው ዳዊት ስለ እረኝነት ጠንቅቆ ያውቃል። እረኛ ምን እንደሚያደርግ ለበጎቹ ጠንቅቆ ያውቃል። እንዴት እንዳስመለጠው ያውቃል። ከጠላት መንጋጋ እንዴት እንዳስመለጠው ያውቃል ዳዊት። ለዛ እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም፣ በለመለመ መስክ ያሳድረኛል፣ በእረፍቱ ዘንድ ይመራኛል፣ ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ ያለው ለካ ለዛ ነው። ነፍሱን መልሶለት ነው። ከጠላቶቹ አስጥሎት ነው። ከነበረው ነገር አስጥሎት ነው። በዛን ሰዓት ከነበረው ነገር እግዚአብሔር ረዳት ሆኖለት ነው። እረኛ ሆኖለት ቀድሞለት ነው። ከፊት ቀድሞለት ነው። በእኛ ሀገር በዘልምዳችን እረኛዎች ከኋላ ነው የሚሆኑት። በእስራኤሎች ግን እረኛዎች ከፊት ነው የሚሆኑት። እነሱን ነው የሚከተሉት። እረኛዎቹን ነው በጎቹ የሚከተሉት፣ ከኋላ አይደለም። ለካ እግዚአብሔር ሁሉ በህይወቴ ሳስበው ለካ እየቀደመልኝ ነው ዛሬ ላይ የደረስኩት። ለካ እየቀደመልኝ ነው። ለካ እየረዳኝ ነው። በለመለመ መስክ እያሳደረኝ ነው ዛሬ ላይ የደረስኩት ብዬ እያሰብኩ ነበርና ይሄ በጣም በቃ እኔ ምን ልበላችሁ እየባረከኝ ነው። ውስጤን እያትረፈረፈው ነው። የእግዚአብሔር ቃል ሕያው ነው። 4 ላይ ምን በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርህና ምርኩዝ እነሱ ያጽናኑኛል። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ፣ ጽዋዬም የተትረፈረፈ ነው ይላል። ሃሌሉያ። ዳዊት በወጣበት በዛ ከመከራ ውስጥ ከልጅነቱ ጀምሮ የነበረውን ታሪክ ታውቁታላችሁ። ያወጣው ከሞት ብዙ ሞቶችን ያስመለጠው ብዙ ነገር ያሳለፈው እግዚአብሔር እረኛው ከፊት ለፊት ስለነበረ ነው። እግዚአብሔር እረኛው እየጠበቀው ስለነበረ ነው። እግዚአብሔር እየመራው ስለነበረ ነው። እና እኛም ዛሬ ደግሞ በእኔ ላይ ዛሬ በእናንተ ላይ ዛሬ በሁላችን ላይ እግዚአብሔር ለካ እየጠበቀን ነው። ዛሬ ላይ የደረስ ነው። ከሞት ያመለጥ ነው በክርስቶስ ኢየሱስ ከሞት የታደገን እግዚአብሔር ጠባቂያችን ነው፣ እረኛችን ነው። ለካ ረድቶን ነው፣ ለካ አግዞን ነው፣ ለካ ታድጎን ነው ነፍሳችንን የመለሰው ከጥፋት ከድቅድቅ ጨለማ ከዛ ከሞት ጥላ ያመጣን ከሞት ወደ ህይወት ያሸጋገረን እግዚአብሔር ለካ ከፊት እየቀደመ ነው። ባለፍንባቸው ዘመናት በህይወቴ ባለፍኩባቸው ዘመናት ቁጭ ብዬ አስበዋለሁ ሁልጊዜና ለካ እግዚአብሔር እየቀደመኝ ነው፣ ከፊት ለፊቴ እየመራኝ ነው፣ እረኛ ሆኖ ነው ለካ ዛሬ እዚህ ላይ የደረስኩት፣ የዘላለምን ህይወት ያገኘሁት፣ እረፍት ያገኘሁት፣ ሰላም ያገኘሁት፣ ከጨለማ ወደሚደነቅ ብርሃን የመጣሁት ለካ እግዚአብሔር ረድቶኝ ነው፣ ለካ እግዚአብሔር አግዞኝ ነው ብዬ ራሴን በጣም ከእግዚአብሔር እንዴት እንደረዳኝ እያሰብኩት ነው። ሰሞኑን እንዴት እያገዘኝ እንደነበረ እግዚአብሔር እያሰብኩት ነው። እና ከሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም ብሎ ያለው እግዚአብሔር እረኛ ሆኖለት እረኛ ሆኖ የሚያውቀው ሰውዬ እግዚአብሔር ደግሞ እረኛ ሆኖለት ያየው ዳዊት እንደዚህ ብሎ ሲጽፍ እኔም ዛሬ ይህ ቃል ሕያው ስለሆነ የሚሰራ ስለሆነ ወደ ራሴ ሳስበው ሳመጣው ወደኛ ስናመጣው እናንተን በሰማችሁ ቁጥር ይህን ስታስቡት ባነበባችሁ ቁጥር ስታስቡት ለካ እግዚአብሔር እረኛችን ሆኖ ነው። ለካ እግዚአብሔር ጠባቂያችን ሆኖ ነው። ለካ ከዓለም ያወጣን እግዚአብሔር ከፊታችን እየቀደመ ነው። ባለፍንባቸው ዘመናት ሁሉ እግዚአብሔር ለካ እየቀደመኝ ነው። እጆቼን ይዞ ነው ለካ እዚህ ያደረሰኝ። ለካ እግዚአብሔር እረኛዬ ሆኖ ነው። እረኛዬ እውነትም እግዚአብሔር እረኛችን ነው።
በሞት ጥላ መካከል እንኳን አልፈናል። ስንት ሞቶችን አስመልጦናል። ስንት የማይፈለግ ህይወት ውስጥ ገብተን አውጥቶናል። ለካ እግዚአብሔር እረኛችን ሆኖ ነው። እግዚአብሔር እረኛችን ሆኖ ነው። ከጨለማ ያመለጥነው እግዚአብሔር እረኛ ሆኖልን ነው። ጠብቆን ነው። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህ፣ ክፉን አልፈራም ብሎ ያለው ዳዊት በሞት ብዙ ሞቶችን አምልጧል። እኔ ዛሬ በህይወቴ ብዙ ሞቶችን አምልጬ ነው እዚህ ጋር የደረስኩት። እግዚአብሔር እረኛ የሆነልኝ፣ እግዚአብሔር ጠባቂ የሆነኝ ከፊቴ እየቀደመ። ምክንያቱም እረኛው ስለ በጎቹ ያውቃል። እረኛው ስለ በጎቹ ጠንቅቆ ያውቃል። ምንድነው የሚያስፈልጋት ለህዊ? ምንድነው ለእናንተ የሚያስፈልጋችሁ? ያውቃል እረኛችን። እኛ ሳናውቅ የሆነ ነገር ውስጥ ገብተን ራሳችንን አግኝተነው እናውቃለን። ግን እረኛችን የሚያስፈልገውን ነገር ስለኛ ያውቅ ጠንቅቆ ነበርና ከፊታችን እየቀደመ ከፊት እየቀደመ ዛሬ ላይ ደርሰናል። ብዙ ሞቶችን አምልጠናል። አስቡት፣ ወደኋላ ብዙ ነገሮችን አምልጠን ነው እዚህ ጋር የደረስነው። ክርስቶስ ኢየሱስ እረኛችን በፊቴ ገበታን አዘጋጀልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ ብሎ ሲል ብዙ ቅባት የማያስቀቡ ነገሮች እያሉ ጠላቶቻችን ከፊታችን ከኋላችን ከበውን እያሉ የማይፈልግ እኛ ወደ ጌታ እንዳንገባ የማይፈልግ ነገር እያለ ከቦን እያለ ግን እረኛው ስለ በጎቹ ይጨነቃል። እረኛው ስለ በጎቹ ይተጋል። ተግቶልን ነው፣ ረድቶን ነው፣ ጠብቆን ነው። እረኛው ለካ ከኔ ቀድሞ ነው የመጣው፣ ወደ እኔ ቤት የመጣው የቀደመኝ፣ ብዙ ሞቶችን ያመለጥኩት፣ የዘላለም ህይወት ያገኘሁት፣ ያልጠፋሁት ለካ እግዚአብሔር እረኛዬ ሆኖ ነው። እግዚአብሔር እረኛችን ሆኖልን ነው ያልጠፋ ነው። በፊታችን ገበታ እየተዘጋጀ በፊታችን ብዙ ነገር እየቀረበልን ብዙ ነገር እግዚአብሔር ያላደረገልን ምን አለ? እግዚአብሔር ያልሰራልን ምን አለ? በመውጣት በመግባታችን እየረዳን ለካ እንዲህ ያትረፈረፈን የሚያኖረን እግዚአብሔር እረኛችን ሆኖ ነው ለካ። በፊቴ ገበታን አዘጋጀልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባክ ሲል እግዚአብሔር እረኛ ሆኖለታል ለዳዊት። ለኛ እረኛ ሆኖልናል። ብዙ ነገር ቅባት የማያስቀባ አይደለም፣ ብዙ ወደ ጌታ የማያመጣ ነገር በመካከላችን በፊት ለፊታችን እየከበበ፣ ለምን ዲያብሎስ እንደሚያገሳ አንበሳ ዙሪያችሁን ይዞራል ይላል መጽሐፍ ቅዱስ አይደለ? የሚዞር ነገር እያለ እግዚአብሔር ግን ታድጎን ዛሬ ላይ ራሳችንን በዘይት ቀብቶ በእግዚአብሔር ቤት የተተከል ነው የምንቀጥለው። እግዚአብሔር ለካ እረኛዬ ሆኖ ነው፣ አግዞኝ ነው ለካ፣ ጠብቆኝ ነው ለካ፣ ራሴን በዘይት እየቀባ ነው ለካ፣ በፊቴ ገበታን እያዘጋጀ ነው ለካ፣ እየቀደመ ነው ለካ እረኛዬ እዚህ ያደረሰኝ እንጂ እንደዚሁ አይደለም። የእግዚአብሔር እረኝነት ደርሶልኝ ነው። የእግዚአብሔር እረኝነት ለእናንተ ደርሶላችሁ ነው። በፊታችሁ እንዳትኖሩ እንዳትቀጥሉ ብዙ ነገር አጋጥሟችሁ ያውቃል። አስቡ ወደኋላ ብዙ ነገር እንዳልቀጥል ያደረገኝ ነገር ነበረ። ግን እግዚአብሔር እረኛችን ስለሆነ እየቀደመ ለምን እረኛው ስለ በጎቹ ይተጋል። እረኛው ስለ በጎቹ ይተጋል። እረኛው ስለ በጎቹ ይተጋል፣ በደንብ ይተጋል። በጠላቶቼ ፊት ለፊት ራሴን በዘይት ቀባ፣ ጽዋይም የተትረፈረፈ ነው።
ጽዋይም የተትረፈረፈ ነው። የሚትረፈረፍ ነገር አለ በእግዚአብሔር ቤት። ካሁን በኋላ እኔ እግዚአብሔር ቤት ቁጭ ብዬ የሚትረፈረፍ ነገር ነው የምጠብቀው። የሚትረፈረፍ ነገር ነው የምቀባው። የሚቀባኝ እግዚአብሔር ነው። ለምን? እረኛዬ እሱ ነው። የሚያስቀጥለኝ እሱ ነው። እየጠበቀ ያመጣኝ እሱ ነው። የምቀባው ነገር አለ፣ የሚያስቀጥለኝ ነገር አለ። ለምን? የተትረፈረፈ ነገር አለው እግዚአብሔር። በፊቴ ያዘጋጀው ብዙ ነገር አለ። በፊቴ የተዘጋጀ ብዙ ነገር አለ። እየተትረፈረፈ እየተቀባን ነው የምንቀጥለው። ምክንያቱም እረኛው ስለ በጎቹ ያውቃል። እንዴት አድርጎ እንደሚያስቀጥላቸው ያውቃል። የእግዚአብሔር ቃል ሕያው ነው። እንዲህ ነው የሚያስቀጥልለካ። ቸርነትህና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል፣ በእግዚአብሔር ቤት ለዘላለም እኖራለሁ አለ ዳዊት። እኛም ዛሬ ቸርነቱ ምሕረቱ በሕይወት ዘመናችን እየተከተሉን ነው በእግዚአብሔር ቤት የምንቀጥለው። የእግዚአብሔር ቸርነት አለ ከኛ ጋር። የእግዚአብሔር ምሕረት አለ ከኛ ጋር። የሚያስቀጥል ነገር አለ። ምክንያቱም ኢየሱስ ክርስቶስ ምን ብሏል? በጎቼ ድምፄን ይሰማሉ። በጎቼ ድምፄን ይሰማሉ። አሁን እኛ በጎቼ እረኛውን ድምፅ እየሰማን መከተል ነው እንጂ የሚይዘን ነገር የለም። ምንም የሚይዘን ነገር የለም። ምክንያቱም እረኛችን እግዚአብሔር ነው። በልጁ በኢየሱስ ክርስቶስ የተደረገው ነገር ብዙ ነው። ከሞት ወደ ሕይወት፣ ከጨለማ ወደ ብርሃን፣ ከባዶነት ወደ ሙላት፣ ከደረቅ ወደ ቅባት አምጥቶናል። በእግዚአብሔር ቤት ለዘላለም እያመሰገንን እያሸበሸብን መከተል፣ እረኛችንን ከኋላ መከተል፣ ድምፁን እየሰማን መከተል ነው። ዮሐንስ 10:10 ላይ ምን ይላል? ሌባው ሊያርድ ሊያጠፋ እንጂ ስለምንም አልመጣም፣ እኔ ግን ሕይወት እንዲሆንላችሁ እንዲበዛላችሁ መጣው ይላል። መልካም እረኛ እኔ ነኝ። መልካም እረኛ ስለ ነፍሱ ስለ በጎቹ ይኖራል። መልካም እረኛ እኔ ነኝ። መልካም እረኛ ነፍሱን ስለ በጎቹ ያኖራል ይላል። መልካም እረኛ ኢየሱስ። መልካም እረኛችን ኢየሱስ ነው። መልካም እረኛችን እግዚአብሔር ነው። የረዳን እግዚአብሔር ነው። ያገዘን እግዚአብሔር ነው። ሌባው ሊያጠፋና ሊያርድ ሊሰርቅ ነው የሚመጣው። ኢየሱስ ግን ሕይወት እንዲሆንልን እንዲበዛልን መጥቷል። እረኛችን ደግሞ እግዚአብሔር ነው የረዳን፣ ልክ እንደ ዳዊት። ከዛ በላይ አሁን ደግሞ በዚህ ጽድቅ ላይ ያለን፣ አሁን ደግሞ በዚህ በጽድቅ ዘመን ያለን፣ አሁን ደግሞ በመንፈስ ቅዱስ የምንመራ ድምፁን የምንሰማ በጎቼ ድምፄን ይሰማሉ የተባለልን እኛ በዚህ ዘመን ምሕረትና ቸርነቱ እየተከተለን ያለን እኛ የጸደቅን በክርስቶስ ኢየሱስ የተቀበልነው የልጅነት ስልጣን ያለን ዛሬ እንዴት አድርጎ ነው የሚመራን? ሌባው ሊያርድና ሊያጠፋ ነው የሚመጣው፣ ስለሌላ ምንም አይመጣም። እግዚአብሔር ኢየሱስ ክርስቶስ ግን ሕይወት እንዲሆንላችሁ እንዲበዛላችሁ ነው የመጣው። እሱ መልካም እረኛ ነው። በአዲስ ኪዳንም እንደዚህ ተባለለት። ዮሐንስ 10 ላይ መልካም እረኛ እኔ ነኝ፣ ስለ በጎቹ ይጨነቃል፣ ይተጋል። እረኛው ነው የሚያውቀው ስለ በጎቹ እንጂ በጎቹ ምንም አያውቁም። እንደተናገርኩት ስለ በግ ትንሽ ብታስቡ እስቲ ወደኋላ እስቲ እዩት። በጎች እንዴት ናቸው? በአካባቢያችሁ ወይም ደግሞ በነበራችሁበት ስፍራ በጎች ምንም አያውቁም። በቃ
ፀሐይ ላይ እንኳን ቁጭ ብለው እንደዛው ፀሐይ ላይ ነው የሚቀመጡት። ያ እረኛ ነው መጥቶ ወደ ለመለመ መስክ፣ ወደ ውሃው፣ ወደ ሳር ወዳለበት የሚመራቸው። እኛ እኮ እንደዛ ነን፣ እንደ በግ ነን። መጽሐፍ ቅዱስ ላይ አስታውሳለሁ በ3 ነገር ተመስለናል። በበግ፣ በንስር፣ በአንበሳ። እና በጎች ሲል በቃ በግ ምንም አያውቅም፣ ግን የእረኛውን ድምፅ ይሰማል፣ የእረኛውን ድምፅ ያውቃል፣ የእረኛውን ሽታ ያውቀዋል። እኛም ዛሬ እረኛችን እግዚአብሔር ወደዚህ ያመጣን ህልውናውን እናውቀዋለን። መንፈስ ቅዱስ ለኛ የሚያደርገውን ነገር እንረዳዋለን፣ እንሰማዋለን፣ ጠረኑን እናሸተዋለን፣ ህልውናውን እናጣጥመዋለን። ምክንያቱም እረኛችን ነው እየመራን ያለው። ስለ በጎቹ የሚጨነቀው ያ እረኛ ስለሆነ ኢየሱስ ስለኛ መንፈሱን ልኮልናል። በውስጣችን ያለው መንፈስ ያ ለመንፈሳችን ይመሰክርልናል። እየመሰከረልን በእግዚአብሔር ቤት ቸርነትና ምሕረቱ እየተከተልን ለዘለዓለም እንኖራለን። ለአንድ ቀን ለ2 ቀን አልተባለም፣ ለዘለዓለም። ሃሌሉያ! ለዘለዓለም እንኖራለን በልጁ በኢየሱስ ክርስቶስ በእረኛችን በተሰጠን ስልጣን በአብ ቀኝ ተቀምጠናል። በዚህም ደግሞ መንፈስ ቅዱስ እየረዳን ነው። ድምፁን እንሰማለን፣ ህልውናው ይታወቀናል፣ ይሰማናል። ቸርነትና ምሕረቱ እየተከተሉን ለዘለዓለም በእግዚአብሔር ቤት እንኖራለን። ለዘለዓለም ደስ የሚል የእግዚአብሔር ቃል ሕይወት የሆነ ሕያው የሆነ የሚያስቀጥል እግዚአብሔር እረኛዬ ነው። እኔ በቃ በእንደዚህ መልኩ ሰሞኑን ዝም ብዬ እያሰብኩት ነበረ። እረኛዬ ይለኛል ውስጤ። እረኛሽ ነው የረዳሽ፣ እረኛዬ ነው የተጋው፣ ለእኔ እረኛዬ ነው፣ እኔ አይደለሁም። የተጋው የረዳኝ እግዚአብሔር ነው። የተጋው እግዚአብሔር ነው እኔን ለማዳን፣ እኔን ለማስመለጥ፣ እኔን ከዛ ከጨለማ ለማውጣት የተጋው እረኛዬ ነው። ያዳነኝ እረኛዬ ነው። ያስቀጠለኝ እረኛዬ ነው። የረዳኝ እረኛዬ ነው። ለካ እሱ ነው እያልኩኝ ነው ያለሁትና እግዚአብሔር እረኛችን ነው። የእውነት እየረዳን ነው ያለው። እረኛው ደግሞ ስለ በጎቹ ይጨነቃል። እግዚአብሔር ለኛ ብዙ ይረዳናል፣ ብዙ ተጨንቆልናል፣ ብዙ አምጥቶናል ወደሱ። እኛ እንኳን በማንፈልግበት ጊዜ እያባበለ ወደ ቤቱ አስገብቶናል። እያባበለ እየረዳ ወደ ለመለመ መስክ እያሳደረ በእረፍቷ ዘንድ እየመራን ወደዚህ ህይወት አምጥቶናል። ወደዚህ ወደማይነገር ጥጋብ ወደ ሆነበት ህይወት፣ ሃሌሉያ፣ ቅባት ወዳለበት፣ ሰላም ወዳለበት፣ እረፍት ወዳለበት፣ እየለመለምን ወደምንቀጥልበት ህይወት አምጥቶናል። ስለዚህ እግዚአብሔር እረኛችን ነው። ለኔ እረኛዬ ነው፣ ለእናንተ እረኛችሁ ነው፣ ለምትሰሙኝ ሁላ እረኛችሁ ነው። እንደዚህ እንድታስቡት ፈልጌ ነው። እንዲህ በቃ በውስጤ እየፈሰሰ ስለሆነ እንድታስቡት፣ ለካ እረኛዬ ረድቶኝ ነው፣ ለካ አግዞኝ ነው፣ ለካ እረኛዬ ስለኔ ተግቶ ነው እንጂ ከኔ ጥረት አይደለም፣ ከኔ ልፋት አይደለም፣ እኔ በጸሎት ያመጣሁት አይደለም። ለካ እረኛዬ ለኔ ተግቶልኝ ነው፣ አስቀጥሎኝ ነው። ምሕረቱ እየተከተሉኝ ነው፣ ቸርነቶቹ እየተከተሉኝ ነው። በክርስቶስ ኢየሱስ የተደረግኩት ነገር ነው እዚህ ላይ ያስቀጠለኝ እያልኩኝ እያሰብኩ ነበረ። እና እግዚአብሔር እረኛችሁ ነው። እግዚአብሔር እረኛዬ ነው፣ የሚያሳጣንም የለም። በቃ እግዚአብሔር እረኛችን ሆኖ በሱ እረፍ ያልነው በሱ ስንብት ያልነው የሰነበት ነው የሚያስቀጥለን እግዚአብሔር እረኛችን ነው።
እግዚአብሔር እረኛችን ነው። ሞልቶ የሚትረፍረፍ ነገር ውስጥ ያስገባን እረኛው ስለ በጎቹ ስለሚጨነቅ ስለኛ የሚጨነቅ እግዚአብሔር ስላለን ነው። ሕይወት የሰጠን እግዚአብሔር፣ የረዳን እግዚአብሔር፣ እረኛችን እግዚአብሔር። ሃሌሉያ። እና ይሄ ቃል በጣም እኔ ይባርከኛል፣ በጣም ወደዋለሁ። ተባረኩበት። በሌላ ፕሮግራም ደግሞ እስከምንገናኝ እግዚአብሔር ይረዳኛል። በሌላ እንደምንቀጥል አምናለሁ። ተባረኩበት። ይህን ቃል ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቀጥሉ። እግዚአብሔር በመካከላችን አለ። እግዚአብሔር እየረዳን ነው። እግዚአብሔር እያገዘን ነው። በነገር ሁሉ የረዳን እግዚአብሔር እረኛችን የተባረከ ይሁን። ተባረኩ። ሻሎም